ሰላም ጤና ይስጥልኝ ወገኖቼ እንደምን አላችሁ? ይሄ የጥፋት ልጅ የሚለውን ነገር ትሰሙታላችሁ? ጉድ እኮ ነው የሚቀባጥረው ነገር። ምን አይነት ፈተና ውስጥ ነው የገባነው የወደቅነው ወገኖቼ? ቤተክርስቲያን የገባችበት ጉድ ማን ነው ፈቶ የለቀቀብን? እንደዚህ አሰልጥኖ በየቦታው እስኪ የሚለውን እንስማና እንመለስ። ግን የሚገርማችሁ ነገር ቤተክርስቲያን ደጅ ለመሄድ ትሞክራለች። በቃ ሌሊቱን የምትሰራውን ስትሰራ አድራ የቤተክርስቲያንን ደጅ ለመሳለም ትጠራለች። እና አንድ ቀን ልክ እንደ እሸቱ መለሰ ያለ አንድ ተመጻዳቂ አትገቢም ሂጂ በዚህ ልብስ ነው እንዴ ምናምን ብሎ እንደው ውሻ አድርጎ ያባራታል። እና ስሜታዊ ሆና በቃ እኔ እንደዚህ ስለሆንኩኝ ነው ወይ እግዚአብሔር ተጠየፈኝ ማለት ነው ወይ ብላ በቃ ከዚህ በኋላ በዓለም አልኖር። ስለዚህ ከነሽሻዋ ትምጣ፣ ከነሲጋራዋ ትምጣ፣ ከነ ምንዝር ጌጧ ትምጣ። ሰማችሁት? አይገርምም? እንግዲህ እነዚህ ዘማዎች አሉ አይደል? በዝሙት የሚተዳደሩ ሴቶች እዛ የምታደርገውን አድራ ነው የሚለው። እንትን ያው ዝሙት ስትሰራ አድራም ቢሆን ትምጣ፣ የምንዝር ጌጧንም አድርጋም ቢሆን ትምጣ፣ የዝሙት ልብሷንም አድርጋም ቢሆን ትምጣ ቤተክርስቲያን ነው የሚለው። እንዲህ ማን ነው እናሱ? ሲጀመር ቤተክርስቲያን እኮ ህግ አላት፣ ስርዓት አላት፣ ቀኖና አላት። ማንም ሰው ቤተክርስቲያን ሊመጣ ቢፈልግ በምን አይነት አለባበስ መምጣት እንዳለበት ቅዱስ ጳውሎስ የገለጸው አለ አንደኛ ቆሮንቶስ ምዕራፍ 11 ላይ። እሱን መሰረት አድርጋ በምን አይነት አለባበስ ምዕመናን ቤተክርስቲያን መምጣት እንዳለባቸው ህግ ተደንግጓል። እሱን ሽሮ እንደፈለጉ እንዲመጡ የሚፈቅድ እሱ ማን ነው? ይሄ ጭንጋፍ ማን ነውና ነው እሱ? አይገርምም? ሌላው ቀርቶ እንኳን ዝሙት ሲሰራ አድሮ ሰው ቤተክርስቲያን ሊገባ ይቅርና ህልመ ሌሊት ታውቃላችሁ፣ ቀኖና ቤተክርስቲያንን ህልመ ሌሊት የመታው ሰው እንኳን ቤተክርስቲያን እንዲገባ አይፈቀድለትም። ይሄን ሽሮ ዝሙት ስትሰራ አደረችን ሴት መግባት ትችላለች፣ ትምጣ ቤተክርስቲያን። ሽሻም እየሸተተችም ቢሆን መጠጥ እየሸተተችም ቢሆን ጫት እየሸተተችም ቢሆን መግባት ትግባ ብለው ቁጭ አሉ። አያችሁ እነኚህ የጥፋት ልጆች ምን ይዘው እንደመጡብን። ጭራሽ በግላጭ እኮ ነው ተደብቀው ይሄን አድርግ ቢሉስ እሺ ሰው አይም ብለው የድፍረታቸው ድፍረት የንቀታቸው ንቀት እዚህ ደርሰዋል። ቀኖና ቤተክርስቲያንን፣ ህገ ቤተክርስቲያንን፣ ያለባበስ ስርዓታችንን ቤተክርስቲያን መግባት ስንፈልግ ከምን መጠበቅ እንዳለብን ምን ማድረግ እንዳለብን የተደነገገበትን ቀኖና ቤተክርስቲያን ሁሉ ሽሮ ነው። ቅድም ያልኳችሁን ያለባበስ ስርዓትን መጽሐፍ ቅዱስ ላይ ያለ ነው፣ ቅዱስ ጳውሎስ የገለጸው ነው። የህልመ ሌሊትም እንደዛው ነው፣ መጽሐፍ ቅዱሳዊ ነው። እና ማን ነውና እሱ ሲጀመር ቀኖና ቤተክርስቲያንን ሽሮ ቤተክርስቲያን ስትተዳደርበት ለሺዎች ዓመታት ስትተዳደርበት የኖረችውን ህግ ሽሮ መግባት ትችላላችሁ ማለት የሚችል ማን ነውና እሱ ሲጀመር? አረብን ጉድ የመጣብን ወገኖች። አረ ማን እነዚህ ከየት ነው የመጡት? የተፈለፈሉት የአጋንንት ውላጆች ለድፍረታቸው እንኳን ትንሽ የማይሰቀቁ ምድረ ጋኔናም አጋንንት ቅጥረኛ የመናፍቅ ቅጥረኛ ምናምን ሁሉ እኮ ነው እንደሚጫወትብን። እቺን ታክል እኮ ስቅጥጥ አይለውም። አይገርማችሁም ድፍረቱ? በጣም ይገርማል፣ በጣም ያሳዝናል። እንዲህ አይነቶችን ጭንጋፎች፣ ቆሻሾች፣ የአጋንንት ውላጆች ጸረ መጽሐፍ ቅዱሳዊ አስተምህሮ ጸረ የቤተክርስቲያን ቀኖና የሆኑትን ፈጽሞ መታገስ የለብንም ወገኖቼ። ጭንብላቸው ምንድነው? የጠፉትን ወገኖች መመለስ፣ እንደዚህ ምናምን በፍቅር መሳብ ምናምን የሚል ነው። ይሄ የሚሆነው ወገኖቼ ቀኖና ቤተክርስቲያን ተጠብቆ ነው። ማንም ንስሐ መግባት የሚፈልግ ሰው ቢኖር ለቤተክርስቲያን ደስታዋ ነው። ወደ ቤተክርስቲያን ሲመጣ ግን ቀኖናን ቤተክርስቲያን ጠብቆ ነው መምጣት ያለበት። እንዳለው የዝሙት ጌጥ የምንዝር ጌጥ አድርጎ
ይህ የዝሙት ልብስ ለብሶ በጣም እኮ የሚገርም ፓሪ አድርጋ ሁሉ ትምጣ። እንግዲህ እምብርቷን ገልብጣ ሁሉ ቤተክርስቲያን ትምጣ። ይሄ ምንድነው ሚኒስካርት የሚለውን አድርጋ ትምጣ። ራቁቷንም ቢሆን ትምጣ። የሚገርም እኮ ነው። ምን አይነት ስለዚህ ምንድነው ቤተክርስቲያን ስራዋ ነው የጠፉትን መፈለግ፣ መጥራት፣ ለንስሐ ማብቃት ስራዋ ነው፣ ተልእኮዋ ነው። ይሄ ሲሆን ግን ቀኖና ቤተክርስቲያን ተጠብቆ እንጂ ማንም እሺ በዝሙት ተዳዳሪ የሚሆኑ ማንም እንዲህ ማድረግ የሚፈልጉ ቢኖሩ እንዴት ሆነው ነው መምጣት ያለባቸው? ቀኖና ቤተክርስቲያን አለ። በዛ መሰረት ነው። ዝሙት ስትሰራ እንዳደረች ቤተክርስቲያን ልትገባ አትችልም። የምንዝር ጌጥ አድርጋ ቤተክርስቲያን መግባት አትችልም። አለባበሷን አስተካክላ ንጹህ በሆነችበት ሰዓት ቢያንስ እንኳን ዝሙት ባልሰራችበት ቀን ነው መምጣት የምትችለው መግባት የምትችለው ቤተክርስቲያን። ህልመ ሌሊት እንኳን ከቤተክርስቲያን መግባት ያስቀራል፣ ያስከለክላል። ታውቃላችሁ፣ ሴቶችም ወንዶችም ህልመ ሌሊት መጥቶን ብናድር ቤተክርስቲያን መሄድ አንችልም፣ መግባት አንችልም። ይሄ ቀኖና ቤተክርስቲያን ነው። ይሄ ሁሉ ሽሮ ነው እንግዲህ። ሽሻም እየሸተተች የምንዝር ጌጧን ማድርጋ ልብሷ የዝሙት ልብስ እንደለበሰች ትግባ። በጣም እኮ የሚገርም ነው። የእግዚአብሔርን ክብር ነው እየተዳፈረ ያለው ይሄ፣ ሌላ ማንንም እንዳይመስለው። የእግዚአብሔርን ሕግ ነው የናቀው፣ የሻረው፣ የጣሰው፣ ያፈረሰው። የሌላ የማንም አይደለም። ቀኖና ቤተክርስቲያን ወገኖች፣ ቀኖና ቤተክርስቲያኖች በአጠቃላይ የእግዚአብሔር ክብር መገለጫዎች ናቸው። ስለ እግዚአብሔር ክብር ነው የተደነገጉት። ልብ በሉ፣ ስለ እግዚአብሔር ክብር። ስለዚህ እነሱን መሻር መዳፈር ማለት እግዚአብሔርን በቀጥታ መሻር መዳፈር ነው የሚሆነው ትርጉሙ። ስለዚህ ይሄ የአጋንንት ነው ማለት ነው። ይሄ ትምህርት እንዲህ አይነቱ ሰው ከአጋንንት ነው ማለት ነው በቀጥታ በግላጭ። እና አሁን ለነፍሳት መዳን እንደተቆረቆረ መስሎ ይሄ ጭንብላቸው ነው የምላችሁ፣ ጭንብላቸው ነው። ማንም ሲመጣ በምን አይነት አኳኋን መምጣት እንዳለበት ቤተክርስቲያን ስርዓት ሰርታለች። በዛ መሰረት ነው መሳለም የሚፈልግ መሳለም የሚችለው፣ ንስሐ መግባትም የሚፈልግ መጥቶ ንስሐ መግባት የሚችለው፣ ጸበል መጠመቅ የሚፈልግም በዛ መሰረት ነው መጥቶ ጸበል መጠመቅ የሚችለው እንጂ ይሄ ሕግ ተሽሮ መረን በወጣ መልኩ ቤተክርስቲያን ከዳንስ ቤት፣ ከጭፈሪያ ቤት፣ ከምን ቤት ባልተለየ መልኩ የማንም መዝለያ መፈንጫ ትሁን ማለት ይሄ ቀጥታና በጣም ግልጽ የሆነ የአጋንንት ትምህርት ነው። ሰውየውም ከአጋንንት ነው። ይሄ እኔ ገና ድሮ ጠርጥሬዋለሁ። ይገርማችኋል። ምንድነው ቲክቶክ ላይ ይሄላሽ የማይሆን ነገር ሲናገር ኮሜንቶችን እሰጠዋለሁ። አንድ ቀን መልስ ለመስጠት ደፍሮ አያውቅም። መልስ ደግሞ አይኖረውም። በሚገርም ሁኔታ የምተቸው ነገሮች ሁሉ መጨረሻ ላይ ምን ያደርገኛል? ቦልኮኝ አረፈው። አይገርማችሁ? በሐሳብ ልዕልና በጠረጴዛ ዙሪያ መነጋገር እንኳን የማያምን ነገር ግን የተጫነውን የራሱን ዓላማ ብቻ መጥፋት የሚፈልግ ሰው ላይ መጫን የሚፈልግ ቅጥረኛ ነው፣ መናፍቅ፣ ከሃዲ፣ የአጋንንት ውላጅ። አይገርማችሁ? እንደዚህ አይነት ሰው ሆኖ አሁን ልክ በቃ ለቤተክርስቲያን ለነፍሳት የተቆረቆረ መስሎ ቀኖና ቤተክርስቲያን እየሻረ ማንም እንደፈለገው እንዲሆን በጣም ያሳዝናል ወገኖቼ። እንዲህ አይነቱን ውርጋጥ፣ እንዲህ አይነቱን ቆሻሻ አስመሳይ ተኩላ ፈጽሞ ነው የምላችሁ መታገስ የለብንም። ፈጽሞ ጭንብላቸው ነው። ክርስቶስ ጨርሶታል። የበግ ለምድ ጭንብላቸው ነው። መልካም አገልጋይ መስሎ መልካም ቃላትን እየተናገሩ መምጣት መገለጫቸው ነው። ለነፍሳት መዳን ምናምን እንደዚህ ስላለ ውስጡ ያለው ይሄ እንዳይመስላችሁ ጭንብላቸው ነው። በቃ አጋንንት ያለበሳቸው ጭንብል ነው ይሄ። የቤተክርስቲያን ቀኖናን ሕግን ተቃርኖ የሚሰራ መልካም ስራ የለም ባጭሩ። እና ይሄን ያዙ፣ ተጠንቀቁ። ፈጽሞ እንዲህ አይነቱን ውርጋጥ፣ ቆሻሻ፣ የአጋንንት ውላጅና ቅጥረኛ፣ የመናፍቅ ቅጥረኛ መታገስ የለብንም። ለሁሉም አድርሱ። ሼር፣ ኮፒ ሊንክ፣ ሪፖስት፣ ላይክ፣ ኮሜንት፣
ፎሎው እና ሰብስክራይብ ማድረግ አይረሳ። አመሰግናለሁ።